አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝትና ትርፍርፍ ይበልልኝ። የኔ ውድ ምርጥ ጀግናዎች የመዳም ቅመሞች ሁላችሁም ሰላም ናችሁ? ሰላማችሁ ይብዛልኝ። ዛሬ እዚህ የመጣሁት እንደተለመደው የሩዝ አሰራር ነው። ብዙ ጊዜ ማታ ማታ ሚሳ ይሰራለሁ፣ እራት ይሰራለሁ ግን ለመቅረጽ አይመችኝም። የልጆች ጫጫታ አለ፣ ሴት ያለች የአረብ ሀገር ያለችው ሴቶች ሁላችሁም ታውቃላችሁ ማለት ለመቅረጽ አይመችም። ልጆቹም ቀን ቀን ትምህርት ስለሚሄዱ ያኔ ሴቷ ምንም ችግር የለም፣ ግን ጫጫታ ያለ በቃ ለመቅረጽ አይመችኝም ማለት ነው። እና ዛሬ ይዤ የመጣሁት እንደተለመደው የሩዝ አሰራር ወይንም የከብስ አሰራር ነው። እዚህ ጋር ባለፈው አስተያየት ሰጥታችሁኛል ማለት ነው። ምክንያቱም ሽንኩርቱን በዛ አድርጌው ብላችኋል ማለት ነው። ሽንኩርቱን በዛ መላረገው ችግሩ ዋናው እንትኑ አሰራሩ እንጂ እኔ ለዶሮ በስተቀር የሽንኩርቱ ብዛት ምንም ማናዩ ይሰጠዋል ወይም ብዬ አላስብም። ዋናው መስራት ነው። በስነ ስርዓት ከሰራ ነው። በትንሹም ሽንኩርት ደግሞ ጣዕም ሊኖረው ይችላል ማለት ነው። ወይንም ቆንጆ ሊሆንልን ይችላል ማለት ነው። ዛሬ ደግሞ ችግር እኔ የድምፅ ችግር ሊኖረኝ ይችላል። ይቅርታ አድርጉልኝና ጉንፋን ስላዘኝ ነው። ማለሽ ድምጤ አው ተቀየራል። በትክክል በጣም ተቀይረዋል። በአሁን ሰዓት እንትን ጉንፋን በጣም ሙቀት ጉንፋን በቃ ልልተኛ ራሱ አልቻልኩም። እንደ ህፃን ነው የሚያስወራኝ ማለት ነው። ብታዩ ብቻ አልሐምዱሊላህ ረብል ዓለሚን ሰው ሀገረ ሰው ነው። ኢንሻአላህ ሀገራችን ገብተን ፋፈታ ፍንትርሽ የምንልበትን ቀን አላህ ያምጣልን። እርስ በርሳችን ተቀናንተን ከተደጋገፍን ኢንሻአላህ ሀገር ገብተን ደግሞ ፋፊሽ ብንል የምንኖርበት ጊዜ አላህ ያመጣልናል ብዬ ተስፋ አለኝ ማለት ነው። እዚህ ጋር ደግሞ እንደምታዩት እንደተለመደው እኔ እንደምታዩ ነው። ሽንኩርቱን ዛሬ ትንሽ በዛ አድርጌ ለእናንተ እንጂ እኔ ሽንኩርቱን ባላበዛው ዋናው አሰራሩ ነው። ስቴፕ ከሰራ ነው የማይጥምና የጣዕም የሌለው ወይንም ጥፍጥና የሌለው ነገር የለም። ዋናው በስነ ስርዓት መስራት ነው። እዚህ ጋር ደግሞ ሽንኩርቴን እያማስልኩ በሁለተኛ ደግሞ ሽንኩርት መላበዛው ሩዛችንም ትንሽ ነው፣ ዶራችንም ትንሽ ነው። በቤተሰብ ልክ ነው የሚሰራው ማለት ነው። እዚህ ጋር ደግሞ ይቅርታ አድርጉልኝ። እዚህ ጋር ደግሞ ሽንኩርቴን እያማሰልኩ ነው። ዶሮን ከጎኑ ዝፈዝፋለሁ በልሜ። እኔ መቼም ሌሙን ካላደረኩ ወይንም ካላደረኩ መቼም አይዋጥልኝም። ያኔ የሰው ቤት ከሄድኩ ብዙ ጊዜ እኔ እንጃ ውስጤ ይጠረጥራል። ያኔ ታጥቧል ወይስ አልታጠበም? የዚህ ሀገር ዶሮ እንደምታውቁ ነው፣ ፍሪጅ ለፍሪጅ ነው የሚዛዞረው። ብቻ ኢንሻአላህ በተቻለ አቅም መስራትና ያኔ ማጠብ ነው ባለን ሌሞን ባይኖር ራሱ በጨው ጠቡት። እዚህ ጋር ዶሮ እንትን ሽንኩርቴን እያማሰልኩ ነው፣ እንደሚታዩት ነው። አመስ እያረኩ ነው። እንግዲህ ይቅርታ እና አብሽሩላችሁም የኔ ተባበሩ፣ የኔ ቅኑ፣ ለሰው ቅኑ። የኔ በአሁን ሰዓት ብዙ ሰው ብዙ ህዝብ በቃ ሰው ጋር ሰልችተዋል። የኔ ሚዲያ ላይ ነው ያለ ነው። የመዳም ቅመሞች በተለይ ዩቱብ ነው የከፈቱት ያሉት ማሻላ። እርስ በርሳችን ደግሞ መተጋገዝ ባየነው ቁጥር ላይ ባገኘናቸው ቁጥር ሰብስክራይብ ማድረግ ቪዲዮአችንን ሼር በማድረግ በተቻለን ብናጫውታላችሁ ራሱ ምን ችግር አለው? እና አላህ ደግሞ ለቀና ሰው እንግዲህ አላህ ይጨምርለታል። እዚህ ጋር ደግሞ ዶሮን እያረኩ ነው። ብዙ ጊዜ ቆዳው ለምን አታነሹም የሚል አስተያየትም አግኝቻለሁ ባለፈው በሰራሁት ቪዲዮ። ትላንት ግን አልሰራውም ታምሜ ነበር። ቆዳውን የማነሳው ችግሩ ኦቨን ውስጥ ስለሚያስገባው የውስጡ ዶሮ ይደርቅብኛል። ኦቨን ስላስገባው ይሄ ቆዳው ደግሞ ይከላከለታል ማለት ነው፣ ላይ እንዳይደርቅ ደግሞ እንደሚታዩ ነው። እና ዛሬ ደግሞ ተጨማሪ ምን ይዤ መጥቻለሁ? የመረቅ ወይንም የኢዳ መሰራር። እዚህ ጋር ክርኩም ነው ወይንም እርድ
ከዶሮ ከላይ ነው የሚላስደርገው። ምክንያቱም ዶሮ ላይ እንድርድ ይሆንልኛል ማለት ነው። እንትኑ ማለት ነው መልኩ። ብዙ ጊዜ ቅመሙን ብዙ ጊዜ ተናግራለሁ። ቅመሙን ከላይ 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 አላረገውም እንደ አረቦች ሆነ። ብዙ አረቦች ብታዩት ቅመሙን አንድ ላይ ከየት ታርቆ ውሃ ከላይ ጨመር፣ ያ ጣዕም የለውም መቀቀተን። ከዛ ወይንም ውሃ በሩዝ ወይንም በዶሮ ከበዛ አለቀ፣ ጣዕም የለውም ማለት ነው። ይልቅ ውሃችሁን ቀንሳችሁ እሳታችሁን ብትቀንሱ የበለጠ ጣዕም ሊኖረው ይችላል። እዚህ ጋር ደግሞ እንደ ማንኛውም ጊዜ የምላደርገው ነው ቅመም ነው። ከሞኑና ፍልፍል አስወጥ እኔ ራሴ የፈጫሁት ከቤት አለ ማለት ነው። ይኸው አመስ ወይንም እያመሳልኩ ወይንም እየቀላቀልኩ ነው እንደምታዩት። ይባካችሁ ቪዲዮን ቫይራል ይውጣልኝ። ካያችሁ ማንኛውም ሰው ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። እኔ ኢንሻአላህ ብዙ ነገር ይሄ ዩቱቤ ከቻናሌ ካደገልኝ አገር ከገባው የታመማ ያሳምማለሁ ይላለሁ፣ ወይንም ያረዛ ያለብሳለሁ ይላለሁ። ኢንሻአላህ ንያዬ ነው። አላህ ደግሞ የንያችን ሊሰጣን ይችላል። ዋናው ንያ ነው፣ ተስፋ አለመቁረጥ ነው። እዚህ ጋር እንደ ባለፈው እያያችሁ ነው። የበርበሬ ነው የተፈጨ ወይንም ገርደር ገርደር ያለ አያቃጥልም። ጣዕም ይሰጠዋል፣ መልክ ይሰጠዋል እንጂ ምንም አያቃጥልም ማለት ነው። እና እዚህ ጋር ደግሞ ዶሮዬን እንደምታዩ ነው በስነ ስርዓት በቃ አለ አይደል እሳቴን ቀንሼ ማለት እዚህ ጋር ቲማቲምን ወይንም ነጭ ሽንኩርት እኔ ብዙ ጊዜ ተናግራለሁ። ነጭ ሽንኩርትና ቲማቲም አንድ ላይ ነው የሚቆርጠው፣ ምክንያቱም እናገራለሁ ባለፈ። እዚህ ጋር ደግሞ ከባለፈውም ወይንም ካለነው የበለጠ ቪዲዮ እዚህ ጋር አዲስ ናት፣ ብዙ ጊዜ ያሳያል። እዚህ ጋር ደግሞ ኢዳም ለመስራት ወይንም መረቅ ይባላል። እዚህ ጋር ካሮት አለኝ፣ ባሚያ፣ ቃሪያ የማያቃጥል፣ ኩሳ፣ ቤድጃን፣ ፍልፍል ሀር፣ ቲማቲም፣ ድንች፣ በቃ ነጭ ሽንኩርት አለኝ ማለት ነው እንደምታዩት። እቺን ደግሞ ክትፍትፍ አድርጌ ሽንኩርት ይህን ሽንኩርት ቁርጬ በኋላ ምንድነው የምላደርገው ይፈጨዋለሁ እንትን ማሽን ላይ። ምክንያቱም ምን ነው የምንፈጨው? ካሮት አንድ፣ ሽንኩርት ሁለት እና ነጭ ሽንኩርት ሶስት፣ ቲማቲምን መጀመሪያ ሽንኩርቱን አማስዬ ከዛ በኋላ ካሮቱን ገብታችሁ ካሮቱን ደግሞ እንትን አደርገዋለሁ። ተሽንኩርቱ ጋር ነው ምላምሰው አይታችኋል። ይሄ ሽንኩርት ወይንም ካሮት ከማጋ ነው የምንሰራው ከእንትኑ ጋር ለእንትኑ ለመረቁ ነው። ገብታችሁ እዚህ ጋር ደግሞ ቲማቲም አለ። ቲማቲም ለማን ነው? ለመረቁ ነው። እዚህ ጋር ተከታተፉት መረቅ ወይም ኢዳም ይባላል። ገብታችኋል። እቺን ከተፍኩት መረቁ ነው የምንሰራው። እዚህ ጋር ደግሞ ሩዜን ጨመርኩ። እዚህ ጋር ሩዜን ጨመርኩ ማለት ነው። ገብታችሁ ሩዜን ጨምራለሁ። ፍልፍልም እዚህ ጋር ደግሞ የቅድሙ ነው ካሮትና ቲማቲም፣ ሽንኩርት፣ ነጭ ሽንኩርት ለመረቁ ወይንም ሊዳም ነው። እዚህ ጋር በቀድሙን ይፈጨዋለሁ። አይታችኋል። ይሄን ለመረቁ ነው ወይንም ለኢዳም የሰራው ሶስ ነው። ገብታችኋል። እዚህ ጋር ደግሞ መረቁ ምንድን ነው የምላደርገው? ከላይ ገብታችሁ ከላይ ነው የምላረገው ማለት ነው። ተከታተሉ። ወላሂ በጣም ነው የሚጣፍጠው። ብታዩ ሲበስል ወይንም ሲዘጋጅ በጣም ነው የሚያምረው። መቀቀት እቺን መረቄችን ትመስላለች። አይታችኋል። በጣም ነው ደስ የሚለው። ሽንኩርቱ ያልተፈጨ ሽንኩርቱ የለበትም፣ ተፈጭቷል። ቲማቲም ሁሉም ነገር ያለው ምንድን ነው የከታተፍኩት ኩዳራት ወይንም የከታተፍኩት ድንች፣ ካሮት ምናምን ነው። ይሄ ደግሞ ሙልኪያ ልጆች በቤት አንድ ላይ ያሉ አይደል? ግማሻቸው ሙልኪያ ይወዳሉ፣ ግማሻቸው ደግሞ ኢዳም ወይንም መረቅ ይወዳሉ ማለት ነው። ሩዚ ደግሞ ማሻአላህ ይበሉ።
በጣም ነው የምታምረው። ቆንጆ ሩዝ የሆነች ፍርፍር አለች። እኔ ሩዝ የሚያያዝ ሩዝ አልወድም ሀቂቀተን። እዚህ ጋ ደግሞ አይታችኋል መረቄ በጣም ቆንጆ ሆነ የተሰራ ወይንም ደስ የሚል ወላሂ ጣዕሙም በጣም ነው ደስ የሚለው። ይሄንን ሲሩ ይሄ እንደ ቀድም እያልኩት ነው። ግማሻቸው መረቅ ነው የሚወዱ፣ ግማሻቸው ሙልኪያ ይባላል። እዚህ ጋ ደግሞ አይታችኋል ሮዜ ናት። ላይክና ሼር በማድረግ ተባበሩ። እወዳችኋለሁ። ከኔ በላይ አላህ ይወዳችሁ። ሰላም